የየመን ሁቲ አማጽያን የባባል ማንደብ የባህር ወሽመጥ ሙሉ በሙሉ መዝጋታቸውን አስታወቁ። ዝርዝሩን ተሰሙታላችሁ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን የአሜሪካ ፕሬዝዳንት ዶናልድ ትራምፕን ጥሪ ተስማምቻለሁ ካሉ በኋላ የእስራኤል ጦር በኢራን ላይ የአየር ጥቃት መፈጸሙ ተገለጠ። ዝርዝሩ ተዘጋጅቶላቸዋል። በኢትዮጵያ የውጭ ምንዛሬ እጥረትና በባንኮች ላይ የሚፈጠረውን ከፍተኛ ጫና ለማቅለል ያለመ አዲስ መምሪያ ይፋ ሆኗል። ይህ ከሀገር ውስጥ የያዝነው ዘገባ ይሆናል። በፊሊፒንስ እጅግ አደገኛ እና ኃይለኛ የመሬት መንቀጥቀጥ አደጋ መከሰቱ ተነገረ። ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች በእያላችሁበት ሰላማችሁ ይድረሰን። በሀገራችንና በዓለም አቀፍ ዙሪያ አዳዲስ ሰበር ዜናዎችን ወደ እናንተ የሚደርስ ይሆናል። የየመን የትጥቅ ቡድን ባወጣው መግለጫ በስትራቴጂካዊ የባባል ማንደብ ወሽመጥ በኩል ወደ እስራኤል የሚያቀኑ ወይም ከእስራኤል ጋር በቀጥታ ሆነ በተዘዋዋሪ ግንኙነት ያላቸው ማናቸውም የንግድና የጦር መርከቦች እንዳያልፉ ሙሉ በሙሉ እገዳ መጣሉን አስታውቋል። ቡድኑ ይህንን ውሳኔ ያስተላለፈው የጋዛን ብጥብጥ ተከትሎ አሁን ደግሞ በሊባኖስ ላይ እየተካሄደ ያለውን ወታደራዊ ጥቃት ለመቃወም ከኢራን ጎን መቆሙን ለማረጋገጥ እንደሆነ ገልጿል። ይህ ወሽመጥ በዓለም ላይ ካሉ እጅግ ወሳኝ የባህር መተላለፊያዎች አንዱ ሲሆን የዓለም የንግድ መርከቦች በተለይም የነዳጅና የተፈጥሮ ጋዝ ጭነቶች ከአረብ ባህረ ሰላጤ ወደ አውሮፓና አሜሪካ የሚጓጓዙበት ዋና በር ነው። ኢትዮጵያ ከ90% በላይ የሚሆነው የገቢና የውጭ ንግዷን የምታከናውነው በጅቡቲ ወደብ በኩል ነው። ጅቡቲ ደግሞ በቀጥታ ከባባል ማንደብ ወሽመጥ አጠገብ የምትገኝ ስትራቴጂካዊ ሀገር ናት። የአሁኑ ውጥረት ዓለም አቀፍ የጭነት መርከቦች በቀይ ባህር በኩል ለማለፍ ዋስትና እንዲያጡ ያደርጋቸዋል። ኢትዮጵያ ነዳጅ የምታስመጣው በባህር መስመር በኩል ነው። በቀይ ባህር አካባቢ የሚነሱ ወታደራዊ ግጭቶችና በሚሳኤል መመታት መርከቦች ወደ ጅቡቲ ወደብ ለመድረስ እንዲሰጉ ወይም ጉዟቸውን እንዲያስተጓጉሉ ያደርጋል። ይህም ደግሞ በሀገር ውስጥ አልፎ ለሚታየው የነዳጅ እጥረት ተጨማሪ ስጋት ምንጭ ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ውሳኔ ሰጪ እኔ ነኝ ካሉ በኋላ የእስራኤሉ ፕሬዝዳንት ኔታንያሁ የትራምፕን ጥሪ ውድቅ በማድረግ የኢራን የመጀመሪያ ዙር ጥቃት ፈጽመዋል። የጥቃት የተሰነዘረው በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ውሳኔዎችን ሁሉ የምሰጠው እኔ ነኝ፣ የሰላም ስምምነቱ እስራኤል እንድትቀበል አደርጋለሁ ካሉ ከጥቂት ሰዓታት በኋላ መሆኑ ጉዳዩን አነጋጋሪ አድርጎታል። ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስልክ በማነጋገር በኢራን ላይ የአጸፋ እርምጃ እንዳይወስዱ በዲፕሎማሲ ንግግሮች ጥቂት እድል እንዲሰጡ አጥብቀው አሳስበው የነበረ ቢሆንም እስራኤል ግን ይህ ጥሪ ወደ ጎን በመተው ጥቃቱን ፈጽማለች። እንደወጡ ዘገባዎች ከሆነ የእስራኤል ባህር ኃይልም ከሜዲትራኒያን ባህር ምስራቃዊ ክፍል ወደ ኢራን የክሩዝ ሚሳይሎች አስወነጨፈ ሲሆን ሚሳይሎቹ በሊባኖስ ዋና ከተማ ቤሩት ሰማይ ላይ ሲበሩ የሚያሳይ ተንቀሳቃሽ ምስሎች በማህበራዊ ሚዲያዎች ተሰራጭተዋል። በተጨማሪ በምዕራብ ኢራን በሚገኝ ወታደራዊ ይዞታቸው ላይ ቢያንስ 15 የሚሆኑ ጥቃቶችን ሰንዝሯል። ከተመቱት ኢላማዎች መካከል የአየር መከላከያ ስርዓቶች፣ በቴህራን የሚገኝ የሰው አልባ አውሮፕላን ድሮን ማከማቻ መጋዘን እና ምዕራባድ ዓለም አቀፍ አውሮፕላን ማረፊያ ይገኙበታል። የእስራኤል እርምጃ ኢራን እሁድ ዕለት በእስራኤል ላይ ላደረሰችው የሚሳኤል ጥቃት የተሰጠ የአጸፋ ምላሽ ሲሆን ቀጠናው ወደ ከፋ ክልላዊ ጦርነት ሊመልስ ይችላል በሚል ስጋት ተፈጥሯል። ኢትዮጵያ ብሔራዊ ባንክ ባሳለፈው ሳምንት ባወጣው አዲስ መመሪያ መሰረት በአገሪቱ የሚገኙ የውጭ ሀገር ኤምባሲዎች፣ ዓለም አቀፍ ድርጅቶች እንዲሁም በውጭ ቀጥተኛ ኢንቨስትመንት የተሰማሩ ታዋቂ ባለሀብቶች ራሳቸውን ነዳጅ በራሳቸው የውጭ ምንዛሪ ወደ ሀገር ውስጥ ማስገባት እንዲችሉ ፈቅዶላቸዋል። ይህ አዲስ አሰራር እነዚህን እውቅና የሰጣቸው ተቋማት የነዳጅ ምርቶች በፍራንኮ ቫሉት ስርዓት እንዲያስገቡ የሚፈቅድ ነው። ይህም ማለት ተቋማቱ የራሳቸው የነዳጅ ፍላጎት ለመሸፈን ከሀገር ውስጥ ባንኮች ምንም አይነት የውጭ ምንዛሪ አይጠይቁም። ይልቁኑ በራሳቸው የውጭ ምንዛሪ ምንጭ ፍላጎታቸውን ያሟላሉ ማለት ነው። ይህም በሀገሪቱ ባንክ ስርዓት ላይ የነበረው ከፍተኛ የዶላር ፍላጎት በእጅጉ ይቀንሳል ተብሎ ይታመናል። ነገር ግን ይህ መመሪያ ለአጠቃላይ ነዳጅ ነጋዴዎች ወይም ለግል ዘርፍ ሙሉ በሙሉ ክፍት የተደረገ አይደለም። ካፒታል ጋዜጣ የብሔራዊ ባንክ መመሪያ ጠቅሶ እንደዘገበው በዚህ አዲስ አሰራር ወደ ሀገር ውስጥ የሚገባው ነዳጅ ለሕዝብ እንዳይሸጥ፣ ለሶስተኛ ወገን አሳልፎ ለመስጠት ወይም በተለመደው የሀገር ውስጥ የነዳጅ ንግድ አቅርቦት ላይ እንዳይቀላቀል በጥብቅ ተከልክሏል። ነዳጁ ጥቅም ላይ መዋል ያለበት ለተፈቀደላቸው ተቋማት የውስጥ ፍጆታ ብቻ መሆኑን ተገልጿል።
ይህ አዲስ መመሪያ በአገሪቱ የነዳጅ አቅርቦትና በውጭ ምንዛሬ ቀውስ ላይ ምን አይነት ለውጥ ያመጣል ብላችሁ ታስባላችሁ? አስተያየቶቻችሁን በኮሜንት መስጫው ላይ አስፍሩልን። በፊሊፒንስ እጅግ አደገኛና ኃይለኛ የመሬት መንቀጥቀጥ አደጋ ተከስቷል። በአደጋው ሳቢያ የሰው ሕይወት ማለፉን፣ በርካቶች ላይ ከባድና ቀላል የአካል ጉዳት መድረሱም ተረጋግጧል። በፊሊፒንስ የተከሰተውና በሪክታር ስኬል 7.8 ሆኖ የተመዘገበው ይህ ኃይለኛ የመሬት መንቀጥቀጥ በትንሹ የ19 ሰዎች ሕይወት ቀጥፏል። የፖሊስ ሪፖርቶች እንዳያመለከቱት ከሆነ ደግሞ አደጋው እስካሁን ድረስ በትንሹ በ129 ሰዎች ላይ ከባድ ቀላል የአካል ጉዳት አድርሷል። የፊሊፒንስ የመሬት መንቀጥቀጥ ጥናት ኢንስቲትዩት እንዳስታወቀው የመሬት መንቀጥቀጥ የተነሳው ከምድር በታች 10 ኪሎ ሜትር ያህል ጥልቀት ባለው ቦታ ውስጥ ነው። አደጋውን ተከትሎ በፊሊፒንስ፣ በኢንዶኔዥያ፣ በጃፓን ጨምሮ በግዛቱ አቅራቢያ የሚገኙ በርካታ ሀገራት የሱናሚ ማስጠንቀቂያ ወጥቶ የነበረ ቢሆንም በአሁኑ ወቅት ግን አብዛኞቹ ማስጠንቀቂያቸውን መነሳታቸው ታውቋል። ፊሊፒንስ በጂኦግራፊያዊ አቀማመጧ አለመረጋጋት በሚታይባት በፓሲፊክ የእሳት ቀለበት ወይም ሪንግ ኦፍ ፋየር ላይ የምትገኝ በመሆኗ መሰል የመሬት መንቀጥቀጥ አደጋዎች በተደጋጋሚ እንደሚያጋጥሟት ይነገራል። አብዛኞቹ የምድር መንቀጥቀጦች ምንም እንኳን ያለ ከፍተኛ ጉዳት የሚያልፉ ቢሆንም አንዳንዶቹ ግን አሁን እንደታየው ለሕይወት ማለፍ ምክንያት የሚሆኑ ከባድ ቀውሶች ያስከትላሉ። የሰዓቱን መረጃ በዚህ አጠናቀናል። በየሰዓቱ የሚወጡ ትኩስ ዜናዎችን ደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።